ሚስቴ ካልሆንሽ መስተፋቀር አሰራብሻለሁ እያለ ያስፈራራኛል ትላለች የዛሬዋ ታሪካችን። አሁን ላይ እድሜ 21 ሲሆን በ14 ዓመቴ አግብቼ አመት ሳንቆይ በ15 ዓመቴ ተፋታሁ። በዚህ ምክንያት ከተማውን ለቅቄ አያቴ ቤት ለመሄድ እየተዘጋጀሁ ሳለ የሆነ ልጅ ተዋወቅኩ። የሚሰራው ባጃጅ በማሽከርከር ነው። ጸባዩ በጣም ደረቅ ሲሆን ያለውን ወይም የሚፈልገውን አለማድረግ መከራ ነበር። የመጀመሪያ ቀናችን ላይ ምሳ አብረን እንድንበላ ፈለገ። አይናፋር በመሆኔ ልቀበለው አልቻልኩም ነበር። ነገር ግን እንዳልኩሽ ነው፣ ደረቅ ስለሆነ በጣም አስገደደኝና በዚህ ምክንያት አብሬው ምሳ በላው። ሰዓቱ 12 ሰዓት ሆኖብኝ ነበር። ያው አያቴ ጋር ሄዳለሁ ብዬሻል ነበር። ብዙም ሳልቆይ ሄድኩኝ። እሱም በጣም ቶሎ ቶሎ ይደውላል። እናም በቃ በስልክ ብዙ ተቀራረብን። የሚሰራ የባጃጅ ስራ የኔ ነው ብሎኝ ነበር እና የእሱ አለመሆኑንና የጓደኛው መሆኑን አወቅኩኝ። ስለዋሸኝና ያው ስላናደደኝ ተጣላን። ስልኩንም ብሎ ካረኩት። ከሱ ጋር የነበረኝን ግንኙነት ለጊዜው አቋረጥኩ። አንድ ቀን እቃ ልገዛ ስወጣ የአያቴ ሰፈር መጥቶ ነበር። ስሜን ጠርቶ አስቆመኝና ብሎክ ያረኩትን ካላነሳው እንደማይለቀኝ ነገረኝ። አንዳንድ ሰው ግን ያሟል እንዴ? እጅን አጥብቆ ይዞት ነበርና ሰው ሁሉ ቆሞ እያየን ነው። ቆሞ የሚያዩት ሰዎች በዚህ ምክንያት የሚፈልገውን አረኩለት። ከዛ ያኔ የደበኩሽ ነገር ልንገርሽ፣ የባጃጁ ስራ የኔ አይደለም። እኔ ተቀጥሬ ነው የምሰራው። የራሱን ስራ ለመክፈት እንደሚፈልግ ነገረኝ። ምንም አልመሰለኝም ነበር። እሺ ያልኩት። እንደተፋታሁና ትንሽ እንደቆየሁ ያውቃል። እናም ሊያገባኝ እንደሚፈልግ በግልጽ ነገረኝ። ለጓደኛዬ አማከርኳት። እስኪ ትንሽ ጊዜ ዝም በይውን፣ አታዋሪው እና ምን እንደሚልሽ ስሜ አለችኝ። ያለችኝን አደረኩኝ። ይደውላል፣ 10 ጊዜ ቴክስት ይልካል። እኔ ግን ጋር መልስ የለም። ይህን ጊዜ በአራተኛ ቀኑ በጣም ተናገረኝ። እኔ እኮ ድንግል ሴት ማግባት እችላለሁ፣ ከአንቺ በላይ ቆንጆ ሴት ማግባት እችላለሁ፣ ቦርኮ ምናምን ብሎ ብዙ ስድብ ነበር የሰደበኝ። ሄዶ አግባ። ከዛ እኔም እሺ፣ ለኔ ነበር አመለካከት ገና በ4 ቀን ነው የሚቀየረው። ይህ ከሆነ እዚህ ጋር ያበቃልናል፣ ደህና ሁን አልኩት። ከዛ አየሽ ለስድብ ሲሆን ማውራት ጀመርሽ እያለ ድጋሚ ወደ ኖርማል ስቴት ለመመለስ ሞከረ። የፈጠነ ብሎ ካደረኩት። ቀጣይ ቀን እንደለመደው መንገድ ዘግቶ አስቆመኝ። የያዛት ባጃጅ ውስጥ ካልገባሁ ብሎ ደረቀ። እንደምንም ሳልገባ ወደ ጓደኛዬ ቤት ሄድኩኝ። ቀኑን ሙሉ ሲከተለኝ ውሎ የነበርኩበትን ባጃጅ አስቆሞ እባክሽን እሺ በይኝ እና እንጋባ፣ በጣም ወድሻለሁ። ያኔ አናደሽኝ ስለሆነ እኮ ነው። ቤተሰቦቼ ሌላ ሴት አምጥተውልኛል። እኔ አንቺን ነው የምፈልገው፣ እንጋባ እያለ መለመን ያዘ። እኔም እሷን አግባ፣ እኔም በጭራሽ እርሳኝ፣ አላገባህም አልኩት። ቤት ድረስ ሴቶች እየላከ ያስጠራኛል። ቤተሰቦቹ ሌላ ሴት እንዳጩለትና የእሱ ስነስርዓት አቋርጦ አሁንም እኔን ለማግባት መጨቃጨቅ ያዘ። ማውራቱ እንደማያዋጣ ሳውቅ ሲም ካርድ ቀይሬ ከአይኑ እኔም ጠፋ። ይወድሻል ማለት ነው። 1 ዓመት በኋላ ግን አገኘሁት። መሽቶብኝ ስለነበር የእሱ ባጃጅ ውስጥ ገባሁ። ልጅ እንደወለደና ፎቶውንም ማሳየኝ። ይቅር እንድለው ሲጠይቀኝ ነበር። ይቅር እንዳልኩት ነግሬዋለሁ። በሌላ ጊዜ ድጋሚ ተገናኘን። እሱም መጅሊስ ላሰራ ሲሄድ የቤቱ ባለቤት እሱ ነበር። ስላየኝ ደስ እንዳለው ነገረኝ እና ፈቃደኛ ከሆንኩ 2ኛ ሚስት ሊያረገኝ እንደሚፈልግ ነገረኝ። አረጉቴ የኦብሰሽን ነው። አልተስማማሁም ነበር። ከዛ ከ4 ዓመት በኋላ ድጋሚ ተገናኘን። እሱም እኔ ከሀገር ልወጣ አካባቢ ነበር። ቲኬቴ ልቆርጥ እየሄድኩ እያለ ትልቅ ሰዎች ባሉበት ማንም ሳያፍር ሚስቴ ናት፣ እቀናለሁ፣ ማንም እሷን ማውራት አይችልም እያለ ቲኬት ቆራጩን ሳይቀር ማስፈራራት ያዘ። አንቺ የኔ ብቻ ነሽ፣ መስተፋቅር አሰራብሻለሁ ይለኝ ጀመር። አብረን ምሳ እንድንበላ ፈልጎ ነበር። ነገር ግን በኋላ ብዬው ጠፋው። ከሀገርም ወጣው። ግን አሁንም ሊፋታ አልቻለም። በቴሌግራም 10 ጊዜ ያስፈራራኛል። መስተፋቅር አሰራብሻለሁ፣ አለበለዚያ የኔ ሁኚ እያለ በስርዓት እንድናወራ ነገርኩት። ባለትዳር መሆኑንና እኔ በሚስቱ ቦታ በሆን ያንን ነገር እንደማልፈልግ፣ ደስ እንደማይለኝ እና ያንን እንደማላረግ፣ አሁን 2 ልጆች እንዳለው አስታወስኩት። እሱ ግን ሊተወኝ አልቻለም። ምንም ብለው ተስፋ አይቆርጥም። ማታ ማታ ሚስቱ ጋር ቁጭ ብሎ እኔን ይነዘንዛል። ሚስቱን ላወራት አስቤ ነበር፣ የሰው ትዳር መበጥበጥ እንዳይሆንብኝ ብዬ ታውኩት። እሱ ግን አሁንም ሊተው አልቻለም። ምን እንደማረግ አላውቅም፣ እስኪ ምከሩኝ ትላለች። አልፈልግም ከተባለ አልፈልግም ነው። አንዳንድ ወንዶች ደግሞ እዚህ ጋር ቁጭ ይላሉ። ብቻ ምን ትመክሯታላችሁ? እስኪ ኮመንት ላይ ኮፒ ሊንክ እያደረጋችሁ ባይ
በሰርጌ ቀን ጥሎኝ ሄደ። ያ አልበቃ ብሎት ሌላ ሴት አገባ ትላለች የዛሬው ባለ ታሪካችን። በደስታና በፍቅር አብረን እንኖራለን ተባብለን ነበር የተማማልነው። በዛ ላይ ደግሞ በፍጹም ቃል ኪዳኑ እንደማይፈርስና በተክሊል እንደምንጋባ ነበር የወሰንነው። ከዛ በኋላ በፈጣሪ ፈቃድ ሁሉም ነገር እንደሚስተካከልና ገንዘቡም እንደሚመጣ ነበር ያሰብነው። ያው እኔም ከሀብታም ቤተሰብ አይደለም የመጣሁት፣ እሱም በራሱ እየጣረ ያለ ሰው ነበር። ብዙ ነገር ሊሰራ እየሞከረ አልሳካለት እንዳለው አውቃለሁ። ግን ለኔ ችግር የለውም። በፈጣሪ ትልቅ እምነት አለኝ። ምክንያቱም ፍቅረኛዬን ከሚገባው በላይ አፈቅረዋለሁ። የሰርጋችን ቀን ደረሰ። የሴት ልጅ ሰርግና ሞቷ አንዴ ነው ይባል የለ። ለወራት የሰርጌን ቀን ብቻ ሆነ የማስበው። እንዳልኳችሁ በተክሊል ነበር የምንጋባው። ያው ቤተሰብ ተሰባሰበ፣ ተደገሰ። ቤተክርስቲያን የምንሄድበት ሰዓት ደረሰ። እሱ ግን ቀረ። የአይኑ ውሃ ሆኖ ጠፋ። ግራ ገባኝ፣ ጨነቀኝ። ከ200 ጊዜ በላይ ነበር ያን ቀን የደወልኩለት። ሁሉም ሰው ሲደውልለት ነበር። የሌላ አቅማቸውን አውጥተው ተበድረው ለአንዷ ልጃቸው ብለው የደገሱትን ድግስ አፈር ሊበላባቸው ሆነ። ቤተሰቦቼ አሳዘኑኝ። የኔም ልብ ድምጥማጡ ጠፋ። እሱ ግን ወፍ የለም። የሰው መሳቂያ ሆንኩኝ። ሳላስበው እኔ ያበድኩ ነበር የመሰለኝ። ይፈጠራል ብዬ ያላሰብኩት ነገር፣ አልሜውም የማላውቀው ነገር ተፈጠረ። ህይወቴ ተመሳቀለ። በማን ይሁን የሳኩት? በቃ እናቴ ለራሷ እርር ብላለች። ግን እኔን እንዳይከፋኝ ስትል ምንም እንዳልመሰላት ነበር የሆነችው። ሰዓቱ አንዳንዴ ይፈጥናል። ሰው ውስጥ ለውስጥ ያጉረመርማል። ያን ጊዜ የኔም ልብ ላይጠገን ተሰበረ። አይኔ እስኪጠፋ አለቀስኩ። ባሌ ግን ወፍ የለም። የህይወቴ ያ ቅዠት ሆኖ ባለፈ። መቼም ባላወቅኩት የምትሉት ሰው የለም። እኔ ባልተፈጠርኩ መሬት ተከፍታ ባዋጠችኝ እኔም በሞትኩ ብዬ ማሰብ ጀመርኩ። በቃ ለሰዓታት ራሴን ስለመጥፎ ብቻ ነበር ስለማጥፋት ብቻ ነበር የማስበው። የማያልፍ ነገር የለም። ያን ቀን አለፈ። እንዴት አድርገው እንግዶቹን እንዳገኘኋቸው እንደሸኟቸው አላውቅም። ግን ወደ ቤቱ ወደ ማታ አካባቢ ጭር አለ። ለቅሶ ቤት ነበር የሚመስለው። ሚዜዎቼ ከኔ ጋር ማልቀስ፣ እኔም እንደዛው። ከዛ በቀጣይ ቀን ጓደኛ አጣርታ መጣች። በሱ ጓደኛ በኩል ምናምን አርጋ እናም ሌላ ሴት እንዳገባ ሰማ። ለሁለተኛ ጊዜ ልቤ በድጋሚ ተከፈለ። ብቻ ግን ምን እንደተፈጠረ ለማጣራትና በቀሌ ምንም ለመወጣት ቆርጬ ተነሳው። ከዛ ግን የተፈጠረውን ላይ ደረስኩበት። ከኔ ጋር ለሰርግ ቀን ከመቆጣችን በኋላ ከሌላ ሴት ጋር በስህተት እንዳረገዘችበትና ከዛ በኋላ አባቷ ልጄን ካላገባ እገልሃለሁ፣ አንተን ብቻ አይደለም ቤተሰቦችህንም እጨርሳለሁ ብሎ እንዳስፈራራው እናም ደግሞ እኔንም እንደሚገለኝ ነበር የቆረጠው። በሴቷ ቤተሰቦች በግድ በውዱ ድል ያለ ሰርግ ተደርጎለት ሳያስበው እንዳገባ ቤተሰቦቿ በጣም የናጠጡ ሀብታም መሆናቸው። አሁን ግን እሱ ከማይፈልገው ቤተሰብ ጋር እየኖረ መሆኑን ሰማው። ከዛ በኋላ በግዴ በወዴ እውነታውን ተቀበልኩ። መቼም ይቅር አልለውም ብዬ ግን ማልኩኝ። ፈጣሪ ዘንድ እንደማቆመው ወሰንኩ። ከወራት በኋላ ራሱን እንዳጠፋ ሰማ። ያኔ የኔ ልብ አብሮ ከተሰባበረበት ጠፋ። አሁን ላይ ጥቅመቢስ ሴት ሁኜ ቁጭ ብያለሁ ትላለች። ሳድ ስቶሪ። ሳዝና ፈጣሪ ቅር ይበለው። እሱ ነው አንቺንም ፈጣሪ ቅር እንድትዩ ያስደርግሽ። ማንኛውም አዝናለሁ፣ በጣም ያዝናለሁ። ስትጋቡ በፍጹም የቤተሰቦቹ ቤት እንዳትገቢ ትላለች የዛሬዋ ባለ ታሪካችን። በጣም ይወደኝ ነበር፣ እኔም ከሱ የተናነሰ አልወደውም። ብቻ ለመጋባት ከመወሰናችን በፊት ለ3 ዓመት አብረን ቆይተናል። ግን አንድ ነገር ነበር። ይህን ሁሉ 3 ዓመት እናቱን ሳያስተዋውቀኝ ነው የቆየው። ቤተሰቦቹ ለሱ ሌላ ሴት አስበውለታል፣ አጭተውለታልም። ይህን አልነገረኝም፣ ግን ዝም ብሎ ለካ ታጭቷል። በዚህ ጊዜ እኔ ስለ ወደፊት የትዳር ህይወታችን ሳስብ ለካ እሱ ጭንቀት ላይ ነበረ። ብቻ ላጩለት ልጅ ሳይድሩት በፊት ልቅደማቸው ብሎ የፈጠነ ለእኔ ፕሮፖዛል አረገልኝ። እየተሰራ ስላለው ሴራ ምንም የማላውቀው እኔ የምጠብቃት ቀን ነበረችና በደስታ አጨብጭቤና ተፍለቅልቄ ተቀበልኩት። ታውቂያለሽ ሂባ፣ እንዲህ አይነት ድብብቆች ጨዋታ ላይ እንደሆኑ ሳታውቂ ስትደባበቂ ከባድ ነው አይደል? አንድ ላይ ቁጭ ብለን የምናልማቸው ነገሮች ነበሩ። እኔም እሱም ወደፊት ስለሚኖረን ቤት፣ ልጆቻችን ብዛታቸውን ተመስጠን ለብዙ ጊዜ አውርተናል። ሰርግ ሊሰረግ ሆኖ ለቤተሰቦቼ ሽማግሌ እንዲልክ ነገርኩት። ለካ እናም ሁሉ ነገር ካለቀ በኋላ ለእናቱ ሰርግ ላይ እንድትመጣ እና ሰርግ እንዳለው ሊያገባ መሆኑን ነገራት። ደነገጠች። የታጨችልህ ልጅስ አለችው።
እሱም እንደማይፈልጋትና የራሱ የሚላትን ሴት ሊያገባ መሆኑን ነገራት። ክዋሉ ቤተሰቦቹ። ከዛ ሳይወዱ በገዳቸው ወደ ሰርጋችን መጡ። እኔም ለመጀመሪያ ጊዜ አገኙኝ። ሰርጋችን ላይ ተዋወቅን። ታውቂያለሽ፣ ያን ጊዜ ክብድ ነበር ያለኝ። እኔም ምን እንደተፈጠረ እንኳን ሳላውቅ ይህን ሁሉ አሻጥር አላውቅም ነበር። ብቻ ቤተሰቦቹን ተቀበልኳቸው። ሰርጋችን በሚገርም ሁኔታ አለፈ። ጫጉላችንን ጨርሰን ወደ ቤት መሄድ ነበረብን። ይህን ጊዜ ወደ እሱ ቤተሰቦች ቤት ልገባ እንደሆነ አወቅኩኝ። በጣም ሰፊና የሰጠ ግቢ ነው። አዲስ አበባ ውስጥ ይህን የሚያክል ግቢ ያላቸው ቤቶች በጣት ነው የሚቆጠሩት። ብቻ ይህን ያህል ያሰብኩበትም ቦታ የሰጠሁበትም ነገር አልነበረም። ተከራይተን እንድንኖርና ከሱ ቤተሰቦች ጋር መኖር እንደሚፈልግ ምናምን እንደማንኖርና ከሱ ቤተሰቦች ጋር እንድንኖር እንደሚፈልግ ምናምን ቀድሜም አላወራሁም። ግን ህልም ነበረኝ። የራሴን ቤት እንደምፈልግ ያንንም ነግሬዋለሁ። እሱም በሚገባ ያውቃል እና ያን ቀን ብሎኝ ነበር፣ ህልምሽን እስካሳካ ድረስ ለትንሽ ጊዜ ከኔ ጋር ሆነሽ ቤተሰቦቼ ቤት ለብዙ ሰው ይበቃልና ትጠብቂኛለሽ ብሎ ነበር ያለኝ። እኔ ደግሞ እሱን እድሜ ልኬን ለመጠበቅ ዝግጁ መሆኔን ነግሬ ደስ ብሎኝ ገባው። ግን ምንም ነገር እንደጠበቅኩት አልነበረም። በጣም እየከበደኝ መጣ። ከአቅሜም በላይ ሆነ። ከእናቱ እና ከእህቱ ጋር እሳትና ጭድ ሆንን። በገባሁ በወጣሁ ቁጥር ይዘልፉኛል። ደግሞ እሱ ፊት አይደለም፣ በጣም ነበር የሚረብሹኝ። እኔና እሱ ክፍል ምግብ ያዘጋጀሁትን ሙሉ በልተው ምናምን ይጠብቁኛል። እንግዶቻቸውን አዘጋጅተውበት እራት ስንገባ የተዘጋጀ ሁሉ ነገር አላገኘውም። እሱ ግን ምንም አላለኝም። በቃ ብቻ ከባድ ጊዜ ነበር ማሳለፍ የጀመርኩት። አንድ ቀን መኝታ ቤት ስገባ እህቱ የኔን ልብስ ለብሳ ጫማ ስትመርጥ አገኘኋት። አሁንስ አበዛሽው አልኳት። ማንነኝ ብለሽ ነው የምታስቢው? እኔ የአንቺን ዕቃ እኮ እንደፈለግኩ ልጠቀም ይቅርና ክፍልሽ ሁላ የቱ ጋር እንዳለ አላውቅም እኮ። ምንድን ነው እያረግሽ ያለሽው አልኳት። ወንድሜ ነው እየገዛው ያለው። ይሄ ልብስ እኮ የአንቺ ብቻ አይደለም። አታፍሪም? እኛ ቤት ውስጥ ጥገኛ ሆነሽ በወንድሜ ብር እየኖርሽ ዕቃዬ ስትይ ብላኝ ያዙኝ ልቀቁኝ ማለት ጀመረች። ምናገረው ነበር የጠፋኝ። በጣም ነበር የገረመኝ። ምን ለማለት ፈልጋ ነው? ቆይ እኔ ምንድን ነኝ? ከዛም አልበቃ ብሏት ከአንቺ በላይ ቆንጆና ጸባይኛ የሀብታም ሴት ልጅ አምጥተንለት ታሽቶ ነበር። ግን አንቺ ወንድሜን አታለሽ ሳይታሰብ ሰርግ ሰርገሽ ቤታችን ዘው ብለሽ ገባሽ። አሁን ኬት ያመጣሽው ዕቃሽ ነው ዕቃዬ ክፍሌ የምትዩ? በዛ ላይ ደግሞ እንኳን እነዚህ ዕቃዎችና ባለቤትሽ ይቅርና አንቺ የኛ ነሽ። አሁን ሄደሽ ምግብ አዘጋጂ፣ የስራ ቀጠሮ አለኝ፣ ስመለስ እንግዳ አመጣለሁ ብላኝ እየተመናቀረች ወጣች። ይሄ አልኩኝ፣ ይሄ ትልቅ ፖይዝን ነው። ከዚህ ቤት ውስጥ በቶሎ ካልወጣው ይመርዙኛል። በዛ ላይ ስለምን የመታጨት ሀብታም ቤተሰብ ልጅ ነው የምታወራው? ግራ ገባኝ። ሲመጣ ላናግረው ወሰንኩ እና ከቤት ወጣሁ። ማታ ከባለቤቴ ጋር ውጪ እራት እንብላ፣ ማወራህ ነገር አለ አልኩት። ተስማማ። የእሱ ፍቅር ባይኖር ኖሮ ድጋሚ እዛ ግቢ አልረግጥም ነበር። እራት እየበላን ስለ ዛሬ የተፈጠረው ነገር ነገርኩት። ደነገጠ። በእርግጠኝነት እህቱ አብረው ብትኖር ኖሮ እንቅ ነበር የሚያረጋት። እንዴት እንዳፈረ። እኔም ችግር የለውም ግን ማላውቀው ነገር አለና እንዲነግረኝ ጠየቅኩት። የተፈጠረውን ሁላ ነገረኝ። ከላይ የነገርኩሽን ማለት ነው። ለምን መጀመሪያ እንዳልነገረኝና በዚህ አይነት መንገድ መስማት እንዳልነበረብኝ ነገርኩት። ቅር እንዳለኝም ጭምር። ከዛ ይቅርታ ጠየቀኝ። በጣም አዝኗል። ከምራፉ ተያይዟል። እስካሁን እንዴት አላስተዋልኩም አለ። እኔም ደግሞ ሲጀመር ይህን እያወቅ አልኩት። ይህን እያወቅ እንዴት ይዘኸኝ ትገባለህ? ምን ያህል እንደሚጠሉኝ አጠረጥርም አልኩት። በፍጹም አላሰብኩትም። በቃ አርፈው ተቀብለው ይቀመጣሉ ነበር ብሎ ያሰበው። ዝናብ ሊመጣ ነው መሰለኝ። ጨለመ። መንገዱን ሙሉ መኪናውን እየነዳ እጅን እየሳመ ይቅርታ ነበር ሲጠይቀኝ የነበረው። ብቻ ቤት ደረስን። እህቱ እሳት ጎርሳ እሳት ለብሳ ጠበቀችኝ። ትለያለች እህቱ። አስተሳሰቧ ገረመኝ። አዛኝ ስለወጣች ብቻ አዘጋጅቼ እንግዳዋን ከፍ ዝቅ ብዬ እንዳስተናግድላት ነበር የፈለገችው። ገረመኝ። ባለቤቴ እስኪ በቃት አስታጠቃት። ደግሞ ስልክ ቁጥሬ ሁላ የላትም እንጂ ልትደውል እኮ ፈልጋ ነበር። ብቻ ግን ማሰብ ጀመርኩ። ይህ ህይወቴ እኔን ያመሳቅለኛል ብዬ ስላሰብኩ የፈጠነ የኪራይ ቤት ፈለኩ እና ማንንም ሳልናገር እቃዎች አሟልቼ ምናምን ተዘጋጅቼ የባለቤቴን የልደት ቀን መጠበቅ ጀመርኩ። ወይኔ ኦልሞስት 6 ደቂቃ ሊሆን ነው። እስካሁን ያዳመጣችሁ ሰዎች ግን መቻችሁ። እዛው ቤት ውስጥ እየኖርን ግን በተቻለው መጠን መንከባከብ፣ ቤተሰቦቹም እንዳይነኩኝ ለመጣር ሲሞክር ነበር። ግን እኔ ደግሞ
በሌላ በኩል ቤት ተከራይቼ እቃ ሟልቼ በልደት ቀኑ ላስደስተውና ሰርፕራይዝ ላደርገው ተፍ ማለት ጀመሩ። ከዛ በኋላ የማይደርስ የለም። የልደት ቀኑ ደረሰ። ያን ቀን እሱም ሰርፕራይዝ ነበረው። ምን ያህል እንደተደሰትኩና እንዳለቀስኩ እኔም በጣም ደስ ያለኝ ምን ያህል እንደተደሰትኩና እንዳለቀስኩ አትጠይቂኝ። የምመኘውን ቤት ገዝቶ ሁሉንም ነገር አሟልቶ እኔ የምጠብቀውን ቀን ነበር የሚጠብቀው። ብቻ ይህን ሁለታችንም ስናውቅ ተደሰትን። እኔም የተከራየሁበትን ቤት ከነ ሙሉ እቃው አከራይተን በራሳችን ቤት ውስጥ መኖር ጀመርን። አሁን ላይ የሌለ ደስተኞች ነን። እኔም የ4 ወር ነፍሰ ጡር ነኝ። ሴቶችዬ ከዚህ የምትማሩትን ተማሩ። ሁሌም ጠንካራ ሁኑ። የእናንተን ደስታ የማይፈልጉ ሰዎች የእናንተን ደስታ እንዲነጥቁት አትፍቀዱላቸው ትላለች። ያበደ ታሪክ ነው። በጣም ደስ ይላል እና ጥንካሬሽን ያሳያል። ባይዘው እዛ ጋር እንደዛ አዛ ሲያደርጉሽ አይ ፈታለሁ ምናምን ብለሽ እንትን አለ ማለት እሱም ደግሞ ተደብቆ በቃ ብቻ ያንን አሻጥር ሲሰራ አሻጥር አይባልም አክቹሊ ግን እንደ ሲያደርግ እንትን አለ ማለት ነው። ትልቅ ሰውነትሽን ያሳያል። በጣም አሪፍ ታሪክ ነው። አስተማሪ ነው። ኮፒ ሊንክ ምናምን ላይክ ምናምን ማድረግ እንዳረሱ Bye.